ሰላም እንዴት አላችሁ? ይሉ ያያነኝ ዛሬ በድጋሚ ተመልሻለሁ። ስመለስ G+2 አያት ኮምፓውንድ ውስጥ የሚገኝ እጅግ ዘመናዊ ሌክዠሪ የሆነ ቤት ነው ይዤላችሁ የመጣሁት። ይህን ቤት በደንብ በጥልቀት የማሳያችሁ ይሆናል። አብራችሁ ይሁኑ። ይህ እየተመለከታችሁ የምትገኙት አያት ኮምፓውንድ ውስጥ የሚገኝ እጅግ ዘመናዊ የሆነ G+2 ሌክዠሪ ሃውስ ነው ይዤላችሁ የመጣሁት። እንደምትመለከቱት ብዙ ነገሮችን ያካተተ ሳውና፣ ባዝ፣ ስቲም እና ሌሎች ፋሲሊቲዎችን ያሟላ እጅግ ብራይት የሆነ በጣም ደስ የሚል እይታ ያለው ቆንጆ ኮምፓውንድ ውስጥ የሚገኝ G+2 ዘመናዊ ቤት ነው። እንደምትመለከቱት በጣም ብዙ ነገሮችን ያሟላ ቤት ነው። እያንዳንዱን ነገር እያነሳን የምናይ ይሆናል። የውጭ እይታው ይሄንን ይመስላል። በጣም ግሬስፉል የሆነ ቤት ነው። በጣም ነው ደስ የሚለው። ኤክስተርናል ሉኩ ይሄንን ይመስላል። ለፓርኪንግ ሰፋ ያለ ቦታ አለው። 3 መኪና ማቆም የሚያስችል የፓርኪንግ ቦታ ከፊት ለፊት እንደምትመለከቱት ይኖራል ማለት ነው። ከፊት ለፊት በስተግራ በኩል የተወሰነ ፓርኪንግ አለው። የውጭ በሩ ደግሞ ሪሞት ኮንትሮል ማድረግ ትችላላችሁ። ከመኪናችሁ ጋራ ኮኔክት አድርጋችሁ መክፈት መዝጋት ትችላላችሁ። ከውጭ ላይ ቪዲዮ ኮል ወይ ደግሞ ኢንተርኮም ተገጥሞለታል ቤቱ። ስለዚህ ከፈለጋችሁ አክሰፕት ከፈለጋችሁ ደግሞ ካልፈለጋችሁ ዲክላይን ማድረግ የምትችሉበት አይነት which is የኦዲዮም ቪዲዮም አክሰስ ማድረግ የሚችል ኢንተርኮም ተገጥሞለታል። ፓርኪንግ ላይ 10,000 የውሃ ታንከር which is ፋይበር ተገጥሞለታል ተቀብሯል ውስጥ ላይ። ስለዚህ ለሜንቴናንስ በዚህ በግሪን ኤሪያው በኩል ገብቶ ምናልባት ሜንቴን ማድረግ ይቻላል። ስለዚህ 10,000 ውሃ 10,000 ሊትር ውስጥ ላይ ተቀብሯል። የውሃ ችግር ምንም ነገር አያስቸግርም ማለት ነው። ከላይም በተመሳሳይ የተወሰናል። ከዛ ውጭ እንደነገርኳችሁ 2 የቻርጂንግ ስቴሽን ቻርጂንግ ቦታ አለ። የመኪና የኤሌክትሪክ መኪና ቻርጅ የምታረጉበት 2 ቦታ አለ። ሶ ኤሌክትሪክ መኪና በቀላሉ እዚህ ጋር ቻርጅ ማድረግ የምትችሉበት ተገጥሞላችኋል ማለት ነው። ሰርቪስ ላይ ሜድስሩ ምናምን የሜድስሩን ባዝሩ ምናምን አለው። በዚህኛው በስተቀኝ በኩል ገብተን ማየት እንችላለን። ወደ ዋናው ቤት ገብተን ደግሞ ዋናው ላይ ምን አይነት ነገሮችን እንደተገጠሙ ምን አይነት ቤቶች ላይ እንደተሟሉ እናያለን። ሜን ጌቱ እንደምትመለከቱት ደስ የሚል አይነት እይታ ነው ያለው። ስትገቡ እንደዚህ አይነት እይታ ይቀበላችኋል ማለት ነው። ኦፕን ዳውኑ ከላይ ካንደኛ ጀምሮ ይሄንን አይነት በስቴሩ በኩል ይሄንን አይነት ላይት እናገኛለን። በስተቀኝ በኩል ቀጥታ ብራይት የሆነ ናቹራል ላይት የምታገኙበት ሰፊ መስታወት ግድግዳዎችን እናገኛለን። ከፊት ለፊት ቲቪ ስታንድ በጣም ግሬስፉል የሆነ ቲቪ ስታንድ ነው። ደስ የሚል ግሬስፉል ከቤቱ ጋር አብሮ ማች የሚያደርግ በጣም ኢንቴሪየር እዚህ ቤት ላይ ስትመለከቱ በጣም ከአይምሯችሁ በላይ እንደሚሆን ተስፋ አደርጋለሁ። በጣም ነው ደስ የሚለው። ሳሎን ላይ እንደምትመለከቱት ትልልቅ ሊቪንግ እና ዳይኒንግ ማስቀመጥ የሚችሉ ሶፋዎችን እና ዳይኒንግ ጠረጴዛዎችን ማስቀመጥ የሚችል ሰፊ ሳሎን ነው ያለው። ስቴሩ በስተቀኝ በኩል እንደዚህ ይታያል። ደስ የሚል አይነት እይታ ነው ያለው። ሶ በጣም ሲሊንጉ ከፍ ያለ፣ ላይቲንግ ሲስተሙ ቆንጆ፣ ሲሊንግ ሲስተሙ የቦርድ እንዳለ የላይቲንግ ሲስተሙ በጣም ነው የሚያምረው። እንደምትመለከቱት በደንብ ቁልብጭ ተደርጎ የተሰራ በጣም ግሬስፉል የሆነ ቤት ነው እንደምትመለከቱት ማለት ነው። የከለር ኮምቢኔሽኑ እንዳለ ሴራሚክ አጠቃላይ ከዳይኒንግ ከዚህ ከካቢኔት የእንጨት ስራዎችን ጨምሮ ማለት ነው በጣም የምትደመሙበት አይነት ቤት ነው። በጣም ነው የሚያምረው። 250 ካሬ ነው። 5 መኝታ ቤቶችን ታገኛላችሁ ከሰራተኛ ከምናምን ውጭ ማለት ነው። እዚህ ጋር ደግሞ ሃንድ ዋሺንግ ግሬስፉል የሆነ ኤሪያ ነው። እዚህ ጋር በጣም ነው ደስ የሚለው። ኢንቴሪየሩ በጣም ነው የሚያምረው። እያንዳንዱ ነገር ጥንቅቅ ልቅም ተደርጎ ነው የተሰራው። በጣም ብዙ ነገር ኮስት እንዳደረገ እንዲሁ አይታችሁ መገመት ትችላላችሁ። በጣም ደስ የሚል ግሬስፉል የሆነ ቤት ነው። ሳሎን ላይ እንደምትመለከቱት ይህንን የሚመስል አይነት የእንጨት አይነት ከለር እንጨት ነው ይሄ ፊት ለፊት የምታዩት። ሶ ሃንድ ዋሺንግ እና ባዝሩም እንደዚህ አይነት እንዲህ ተከልሏል። በጣም ነው ደስ የሚለው። ወደዚህ ስትወጡ ቀለል ያለ የእጅ መታጠቢያና የባዝሩም እዚህ ጋር ታገኛላችሁ። አንድ ዋሽንግ እዚህ ጋር ታገኛላችሁ። ከዛ ስትወጡ እንዲህ አይነት እይታ ነው የሚቀበላችሁ። ደስ የሚል
በጣም ግሬስፉል የሆነ ቤት ነው። እንዳልኳችሁ ሰፊ ሳሎን አለው። ሰፊ ትልልቅ ሶፋዎችን ማስቀመጥ የሚያስችል ዳይኒንግ ጠረጴዛዎችን ማስቀመጥ የሚያስችል ሰፊ ሳሎን ነው። ወደ ፊት ለፊት ስንመለከት ደግሞ የዳይኒንግ ካቢኔት እዚህ ጋር እንመለከታለን። አጠቃላይ ግን ሳሎኑ በጣም ሰፊ ነው። ቲቪ ስታንዱ በጣም ምርጥ ነው፣ ደስ ይላል፣ ቆንጆ ነው። ሲሊንጉ ከፍ ያለ ነው። ቤት ላይ ደግሞ የጣራው ከፍ ባለ ቁጥር ቤቱ ውበት በደንብ ይወጣልና በጣም ነው የሚያምረው ይሄ ቤት። በጣም ያምራል። አይ ሆፕ መጣችሁ ብታዩት ደግሞ እዚህ ከምታዩት ባሻገር በጣም ተወዱታላችሁ ብዬ አስባለሁ። ወደ ዳይኒንግ ካቢኔቱ ጋር ስንሄድ ካቢኔቶቹ እንደምትመለከቷቸው እንደዚህ አይነት ኦፕን ኪችን አለው። እዚህ ጋር ከኋላ ክሎዝድ ኪችን አለው። በደንብ ሰፊ ትራዲሽናል ኪችን አለው። ሶ ይሄ ኦፕን ኪችን ቀለል ያለ ምግብ ኩክ የምታደርጉባቸው እንደዚህ አይነት እይታ አለው። በጣም ነው የሚያምረው። ከግድግዳው ጋር ከታች ከሳሎኑ ጋር ከዚህ ከታች ምንጣፍ ሴራሚኩ ጋራ በደንብ ደስ የሚል ኮምቢኔሽን ያለው በደንብ ታስቦበት ነው የተሰራው። ትልልቅ እቃዎችን ኤክስፔንሲቭ የሆኑ እቃዎችን እዚህ ጋር ትመለከታላችሁ። እያንዳንዱ በጣም ብዙ ኮስት ተደርጎ የተገጠሙ ነገሮች ናቸው እዚህ ጋር የምትመለከቷቸው። ከኋላ ላይ ደግሞ በተመሳሳይ ክሎዝድ ኪችኑም እንደዚሁ ይህንን ከለር ይዞ ትራዲሽናል ኪችኑ ተሰርቷል። እሱንም ገብቻ አሳያችኋለሁኝ። ቤቱ 250 ካሬ ነው። ቴራስ አለው። 5 መኝታ አለው ከማስተር ቤድሩሙ ውጭ። እሱንም ገብተን እናያለን። ወደ ክሎዝድ ኪችኑ ወደ ትራዲሽናል ኪችኑ ስንገባ ይህንን የሚመስል አይነት እይታ አለው። በቀኝም በግራም መስኮቶችና በሮች አሉት። ስለዚህ ጭስ ምናምን ነገሮችን እንደዚህ ማስተንፈስ የምንችልባቸው ቀዝቃዛ ቦታ ነው ያለው። ኪችን ላይ ደግሞ ኪችን ስፔሻሊ ትራዲሽናል ኪችን ቀዝቀዝ ያለ ቦታ ላይ ብዙ ጊዜ ይመከራል። ሶ ይህንን የሚመስል አይነት እይታ አለው። ቤቱ ከጎን ካለው ሌላኛው ቤት ጋራ የተጣበቀ አይደለም። እሱንም ወጥቼ ያሳያችኋለሁ። ራሱን ችሎ ራሱን ስትራክቸር ይዞ የሚወጣ ነው። ከፊት ለፊት ላይ ግን ሜቢ ለውበት ደስ እንዲል ላይክ አታች የሆነ የሚመስል አይነት ነገር ከፊት ለፊት በሚረር ምናምን ተሸፍኖ ታያላችሁ። እሱንም ማሳያችኋለሁ። ሶ ካቢኔቱ ለክሎዝድ ኪችኑ ካቢኔት ይሄንን ይመስላል። ሰፋ ያለ ቦታ ነው ያለው። ሰፊ በየሩሙ ላሉ ደግሞ የኪችን እዚህ ሰራተኛዋን ለመጥራት ካስፈለገ አላርም አለው። ከየሩሙ እንደዚህ መጥራት ትችላላችሁ። ስለዚህ ሰራተኛዋ ቀጥታ ከየት ሩም እንደተጠራች ሂዳ ትዕዛዝ መቀበል ትችላለች ማለት ነው። ስለዚህ በቀላሉ ሳይደነቋቆሩ እንደዚህ አይነት ሲስተምም ተገጥሞለታል። በየሩም ሆናችሁት ይሄ የሰራተኛ ክፍል ነው። መስኮት አለው። ላይት ነው ብራይት ነው። በጣም ቆንጆ ነው። ሶ ከየትኛውም ሩም ስትጠራ እዚህ ጋር ያሳያታል። ሂዳ ጥሪ ትቀበላለች ወይም ደግሞ ትዕዛዝ ትቀበላለች ማለት ነው። ፊት ለፊት በዚህኛው ሳይድ ደግሞ የእቃ ማጠቢያ ምናምን ነገርና ይሄ እንደምትመለከቱት የባግ ማረጃ እዚህ ጋር አለ። ከዛ ውጭ ግን ከዛኛው ቤት ጋር እንደምትመለከቱት ራሱን የቻለ ስትራክቸር ነው። ይሄው ከዚህ ከወሉ ከግድግዳው የዚህኛው ግድግዳ ስትራክቸር ቢም እንደምትመለከቱት ነው። በዛኛው ሳይድ ደግሞ ሌላኛ ቤት ነው ማለት። ስለዚህ ራሱን ችሎ የቆመ ቤት ነው። ምንም አይነት ከሌሎች ቤቶች ጋር አታች ሆነ አይደለም። ዙሪያውን ራሱን ችሎ የቆመ ቤት ነው። በስፔሻሊ ደግሞ በስተ ምስራቅ በኩል ደግሞ ጥሩ አይነት ላይት የምታገኙበት ኦፕን የሆነ ስፔስ ነው። ቢኮዝ ከጎን ያለው G+1 ቤት ስለሆነ ማለት ነው። ወደ አንደኛ ላይ ስንወጣ እንደዚህ አይነት ስቴር አለው። በጣም ነው ደስ የሚለው። ሰፊ ደረጃ ነው። ስለዚህ ሁለት ሰዎች በተመሳሳይ ሁለቱም at the same time አክሰስ ማድረግ ይችላሉ። ሰፊ ስቴር ነው። ሶ እንደምትመለከቱት እዚህ ጋር ስትወጡ ደግሞ እንደዚህ አይነት እይታ አለው። በጣም ነው ደስ የሚለው። እያንዳንዷ ነገር በጣም ታስቦበት የተሰራ ለቤቱ ግሬስፉል መንስኤ እና መሰረት የሆኑ ነገሮችን ትመለከታላችሁ። እዚህ ጋር እንዳውኑ ወደ ግራውንድ ይህንን የሚመስል አይነት እይታ አለው። ላይቲንግ ሲስተሙ እንደምትመለከቱት ነው። ሲሊንግ ላይ ያሉ በጣም ብዙ አይነት ላይቶች ናቸው ያሉት። ሶ በጣም ማታ ላይ ይሄንን የሚመስል አይነት እይታ አለው። ሌላ ደግሞ ስቴር ላይ እንደምትመለከቱ እያንዳንዱ ነገር የስቴር ላይቶች አሉ። ሴንስ እያደረጉ ሌሊት ላይ ይበራሉ። ደረጃ ሰው ልክ ሲራመድ እሱን ሴንስ እያደረጉ ይበራሉ። ጥቁር የምታያቸው ማለት ነው። ስለዚህ ስቴር ላይቶች ሁሉም ደረጃ ላይ ተገጥመዋል ማለት ነው። ስለዚህ ማታ ላይ በጣም ነው ደስ የሚለው። ይሄንን አይነት እይታ አለው። ወደ ማስተር ቤድሩሙ አንደኛ ላይ እንደወጣችሁ ይሄንን አይነት እይታ አለው። ማስተር ቤድሩሙ በጣም ነው ደስ የሚለው። ላይቲንግ ሲስተሙ ፐርፌክት ነው። እያንዳንዱ ነገር በጣም ነው ደስ የሚለው። ሶ ኪንግ ሳይዝ አልጋ እዚህ ጋር ብታደርጉበት
ፍሬሙን ጠብቃችሁ ማለት ነው። ደስ የሚል አይነት እይታ አለው። ሶ ከፊት ለፊት ሴፓሬትድ የሆነ መልበሻ ክላስ አለው። ሶ እሱንም ይሄንን የሚመስል አይነት እይታ አለው። ባልከኒ ያለው ሶ ባልከኒውም ወጣ ብላችሁ አየር ለመቀበል ንፋስ ለመቀበል ደስ የሚል እይታ አለው። ሶ እሱንም ፊት ለፊት እናያለን። ሶ ይሄንን የሚመስል አይነት እይታ አለው። የመልበሻ ክላሱ ለአባወራውና ለማወራዋ በቂ አልባሳትን መያዝ የሚችሉ በግራና በቀኝ በደንብ ብዙ አልባሳትን ማስቀመጥ የሚችል ቁም ሳጥኖች ተገጥመዋል። እንደምትመለከቱት ከፊት ለፊት ላይት በደንብ የሚገባበት ነው። ማስተር ቤድሮሙ ባልከኒ ያለው እንደምትመለከቱት ሶ በደንብ ነው ደስ የሚለው። በጣም ሰፊ ነው። ትልቅ ቤት ነው። ይህንን የሚመስል አይነት እይታ አለው። ሶ ለቻናላችን በአዲስ ከሆናችሁ ሰብስክራይብ በማድረግ በየጊዜው የምንለቃቸው ቤቶች እንዲደርሷችሁ፣ ለመግዛት ሀሳብ ፍላጎት ካላችሁ ደግሞ አማራጮችን አይታችሁ በደንብ መርጣችሁ የራሳችሁ የሆነውን ቤት እዚህ ጋር አይታችሁ በአካል የምታዩበትን አይነት ሲስተም እንዲሁ እንደዚህ እናመጣለን እንጭናለን እና ዩቲዩባችንን በየጊዜው ለመጎብኘት ቻናላችን ሰብስክራይብ አድርጉ፣ ደውል ምልክት ይጫኑ፣ ኖቲፊኬሽን ይገባላችኋል። ሶ በየጊዜው የምንለቃቸው ቤቶች እንደዚህ ማየት ትችላላችሁ ማለት ነው። ወደ ማስተር ቤድሩሙ ባዝሩም ስንገባ እንዲህ አይነት እይታ አለው። የማስተር ቤድሩም ባዝሩም ይሄንን የሚመስል አይነት እይታ አለው። በጣም ነው ደስ የሚለው። ሰፊ ነው። ጃኩዚ ያለው የቁም ሻወር አለው። ደስ የሚል ይህንን የሚመስል አይነት ሴራሚክ አለው። በጣም ነው የሚያምረው። በጣም ብዙ ኤክስፔንሲቭ ነገሮችን እዚህ ቤት ላይ ትመለከታላችሁ። ሳይሰስቱ ብዙ ቤቶች ላይ ማናያቸውን ነገሮች እዚህ ቤት ላይ እንዲህ ትመለከታላችሁ። ሶ ቤቱ እንዲህ አምሮ ደምቆ ለመታየቱ ምክንያቶች ናቸው ማለት ነው እነዚህ አሁን የዘረዘርኩላችሁ። ሶ የማስተር ቤድሩሙ ባዝሩም ይህንን የሚመስል አይነት እይታ አለው። በጣም ደስ የሚል ላይን የሚማርክ ነገር እንዳያችሁ ተስፋ አደርጋለሁ። በጣም ነው የሚያምረው። ሶ ማስተር ቤድሩም ላይ ያለውን ወይም ደግሞ አንደኛ ላይ ያለውን መልበሻ ክፍሉን ባዝሩሙ ይሄን ያክል ከሰዩዋችሁ፣ እዚሁ በጎን በኩል ደግሞ አንድ የልጆች መኝታ ቤት አለ። እሱን ስናይ የልጆች መኝታ ቤት ይሄንን ይመስላል። በተመሳሳይ ባልከኒ ያለው በስተቀኝ በኩል ባዝሩም አለው። ሶ ይሄንን የሚመስል አይነት እይታ አለው። በጣም ነው ደስ የሚለው። ብራይት የሆነ ቤት ነው። ናቹራል ላይት በደንብ ነው የሚገባው። ይህንን አይነት እይታ አለው። የዚህን ቤድሩም ባዝሩም ላሳያችሁ። ባዝሩሙ ሰፊ ነው እንደምትመለከቱት። እዚሁ ይህንን የሚመስል አይነት እይታ አለው። ሰው የቆም ሻወር አለው። በደንብ ሰፋ ያለ ቦታ ነው ያለው። ሰው ይህንን የሚመስል አይነት እይታ አለው። ሴራሚክ ምናምን እያንዳንዱ ቦታ ላይ ኢምፖርትድ የሆኑ ሴራሚኮችን እዚህ ጋር ትመለከታላችሁ ማለት ነው። በጣም ነው ደስ የሚለው። ይህንን የሚመስል እይታ አለው። አፍተሮል ወደ ሌሎችም ቤድሩሞችና ሌሎች ሩሞችም እየገባው አሳያችኋለሁ። ይቺ በስተግራ በኩል የምትመለከቷት ደግሞ ከዚህ ቤድሩም ስንወጣ የሻንጣ መደርደሪያ በጣም ፐርፌክት የሆነች ቦታ ናት። ደረጃዋን ስፔስ ለመጠቀም ነው። ይሄንን የሚመስል አይነት አለው። ከፊት ለፊት ደግሞ እንድች አይነት ስቴር አላት። ደስ የሚላለው ጫማ ምናምን መደርደሪያም እዚሁ ጋር አለው። ይሄንን ይመስላል። ወደ ሁለተኛ ላይ ስንወጣ ይሄንን የሚመስል አይነት ኦፕን ዳውን ላይቲንግ ሲስተሙ በጣም ቆንጆ ነው። ይህንን የሚመስል አይነት እይታ ትመለከታላችሁ። ወደ ሁለተኛ ላይ ስንወጣ እንዲህ አይነት ኮሪደር አለው። ኮሪደር ላይ ሰፋ ያለ ቦታ ነው ያለው። እዚህ ጋር ሰፋ ያሉ ቤድሩሞችን እናገኛለን። ሳሙና፣ ባዝ፣ ስቲም እና ቴራስን እዚህ ጋር ታገኛላችሁ ማለት ነው። በደንብ ሁሉንም እየገባው አሳያችኋለሁኝ። እንደምትመለከቱት ከግራውንድ ጀምራችሁ እዚህ እስከምትደርሱ ድረስ ፐርፌክት የሆነ ደስ የሚል አይነት እይታን የምትመለከቱት። በጣም ከቤቱ ጋር አብረው የሚሄዱ የግድግዳ ቀለሞችን፣ የግድግዳ ማስጌጥ፣ እነዚህ እንጨት ከለሮችን በጣም ነው የሚያምረው። ከቤቱ ጋር አብረው ይሄዳሉ። እዚህ ጋር ቀለል ያለ ሶፋ አድርጋችሁ እዚህ ጋር ፊት ለፊት ቀለል ያለች ቲቪ ስታንድ እዚህ ጋር ተሰርቷል። ቲቪ አድርጋችሁ እዚህ ጋር ዌቲንግ ከዚህ ከቴራስ ፊት ለፊት ስለሆነ እዚህ ጋር እንደ ፋሚሊ ሩም መጠቀም ትችላላችሁ። እዚህ ጋር ቤድሩሞች ናቸው። አንድ ቤድሩም እዚህ ጋር፣ ሁለተኛ ቤድሩም እዚህ ጋር አለ። እነዚህን ስታያቸው የልጆች መኝታ ቤቶች እና ለገስት ምናምን ነው የሚሆኑት። ይህንን የሚመስል አይነት እይታዎች አሉት። ሁሉም ቤድሩሞች ባዝሩም አላቸው። ባዝሩም እና ባልከኒ የተወሰነና ናቹራል ላይት የምታገቡት የመስታወት ግድግዳ ያለው ናቹራል ላይት በደንብ ይገባል።
እንደነገርኳችሁ ሁሉም ቤድሩሞች ባዝሩም አላቸው። ሶ ይሄንን የሚመስል አይነት አለው። ይሄም ባዝሩም በነገራችን ላይ ሁሉም የባኞ ቤት እቃዎች የጃጓር ምርቶች ናቸው። ሶ በጣም ኤክስፔንሲቭ ነው። ምናልባት ዋጋውን ቼክ ማድረግ ትችላላችሁ። ሶ የሱን ምርቶች ናቸው እዚህ ሁሉም የባኞ ቤት እቃዎች ላይ የተገጠመው ማለት ነው። ባኞ ቤት እቃዎቹ እንደዛ አይነት ብራንድ አላቸው። ሶ እዚህ ጋር ሶስተኛ ቤድሩም አለ። ባዝሩም ኮመን ደግሞ ለዚህ ለቴራሱን ጨምሮ አለ። በዚህኛው ሳይድ ደግሞ እዚህ ጋር ስፖርት ቤት ናት። ይቺ ጂም ቤት ጂም አክሰሰብል ነው። እንደዚህ ሶኬቶችን እንደዚህ በየቦታው ተዘጋጅቷል። ግድግዳ ላይም እንዲሁ ደግሞ መሬት ላይ የመሮጫ ማሽኖች ምናምን ለሶኬት ታስቦበት እንደዚህ ተሰርቷል። ፊት ለፊት ሚረር ፊት ለፊት እይታው ደስ የሚል እይታ ነው ያለው። ቆንጆ እይታ ያያችሁ ስፖርት መስራት የምትችሉበት። እዚህ ጋር ደግሞ ስቲም እና ሳውና አለው። ከፊት ለፊት 3 ባዝሩም አለው ማለት 3 ቁም ሻወር አለው። ከዛ ባዝሩም አለው ማለት ነው። ስለዚህ እዚህ ፍሎር ላይ እንደዚህ አይነት ነገሮችን 4 ሰዎችን አት ዘ ሴም ታይም ማስተናገድ የሚችል የምትመለከቱት ሳውና ባዝ አለው። ማነው ስቲም አለው። ሳውና ባዝን በተመሳሳይ 4 ሰዎችን ማስተናገድ ይችላል አት ዘ ሴም ታይም ማለት ነው። ፊት ለፊት እንደምትመለከቱት ይሄንን የሚመስል አይነት እይታ አለው። ሶ በጣም ነው ፐርፌክት ነው፣ ፋንክሽናል ነው። ስለዚህ አት ኤኒ ታይም ቤቱን ብትገዙት ሁሉም ነገር አክሰሰብል ነው። ገና አዲስ ቤት ነው፣ ማንም ያልኖረበት አዲስ የተሰራ ቤት ነው። ሶ በሽያጭ መልክ የቀረበ ይህንን የሚመስል አይነት ቤት ነው። ሶ እዚህ ጋር ሃንድ ዋሽንግ እዚህ ጋር መጠቀም ትችላላችሁ። 2 ሻወር ቦክሶች አሉ። እዚህ ጋር የቁም ሻወር ቦክስ እዚህ ጋር 2 አለ። እዚህ ጋር ደግሞ ባዝሩም አለው መቀመጫ ማለት ነው። ስለዚህ ከዚህ ከስቲሙ ጋራ እና ከሳውና ባዙ ጋራ እና ከስፖርት ቤቱ ጋራ እዚህ ጋር ተያይዞ ይህንን ሙሉ አክሰስ የምታደርጉበት አንድ ፍሎር ነው። ይህንን እንዲህ አያችሁ። ከፊት ለፊት ደግሞ ቴራስ አለው። ሶ ሀፍ ቴራስ አለው። እሱንም ወጥቼ ላሳያችሁ። ይህ ቤት የሚሸጥበት ዋጋ እና መገኛ ቦታው ልንገራችሁ። መገኛ ቦታው አያት ዞን 5 ውስጥ ነው የሚገኘው። በጣም ተመራጭ እና ተወዳጅ የሆነ ከአያት ከሁሉም ኮምፓውንዶች ይህ ነው። በጣም ትልልቅ ቤቶች፣ ግዙፍ የሆኑ ቤቶችን የምታገኙበት እዚህ ጋር አሁን ወጣ ብላችሁ የጠዋት ፀሐይ የምታገኙበት፣ ቀጥታ ፊት ለፊት ናቹራል ላይት የምታገኙበት ደስ የሚል እይታ ነው። ወጥታችሁ ምንም የሚከልላችሁ ነገር የለም። ትልልቅ ግዙፍ ቤቶች +1 +2 ቤቶች ናቸው እዚህ ግቢ ውስጥ የሚገኙት እንደምትመለከቱት ማለት ነው። ስለዚህ ግሬስፉል የሆነ ኮምፓውንድ ነው። ለጥበቃ ለፕራይቬሲም ሴኩሪቲም በደንብ የተሟላለት ቤት ነው። ስለዚህ ይህንን የሚመስል አይነት እይታ አለው። ሶ አያት ኮምፓውንድ ውስጥ ነው የሚገኘው። አያት ኮምፓውንድ ዞን 5 ማለት ነው። የሚሸጥበት ዋጋ 250 ካሬ ነው። +2 ነው ቤቱ። 5 መኝታ ከማስተር ቤድሩም ውጭ አለው። የሚሸጥበት ዋጋ ደግሞ 90 ሚሊዮን ነው የሚባለው። ኒጎሻብል ነው። በደንብ ድርድር ያለው ተደራድራችሁ መግዛት ትችላላችሁ። በጥሪ 90 ሚሊዮን ይባላል። ስለዚህ በካሽ በባንክ በሁለቱም አክሰስ ማድረግ ትችላላችሁ፣ መግዛት ትችላላችሁ። ሶ ቀርባችሁ ተደራድራችሁ በደንብ ተደራድራችሁ የራሳችሁ ማድረግ ትችላላችሁ። ቤቱ አፍተር ኦል ይሄንን ይመስላል። በጣም እንደወደዳችሁ ተስፋ አደርጋለሁ። ትልቅ ቤት ነው፣ ደስ የሚል ቤት ነው። 250 ካሬ ነው። ከታች ላይ እንደነገርኳችሁ ሰፋ ያለ ፓርኪንግ አለው። ከቤዝም እዛው ፓርኪንግ ውስጥ ላይ ደግሞ 10,000 ሊትር የተቀበረ ውሃ ታንከር አለው። እያንዳንዱ የውሃ ፍሳሾች ውስጥ ለውስጥ ነው የሚያልፉት። በደንብ ቁልብጭ ብሎ የተሰራ ምንም ይሄ ቀርህ የማይባል ቤት ነው። በጣም ነው የሚያምረው። እንደምትመለከቱት ደስ የሚል እይታ ነው ያለው። ጥሩ ኮምፓውንድ ውስጥ ነው ያለው። ሶ ይህንን ቤት ቀርባችሁ ተደራድራችሁ በደንብ ተደራድራችሁ የራሳችሁ ማድረግ ትችላላችሁ። ለቻናላችን አዲስ ከሆናችሁ ፕሊዝ ሰብስክራይብ ማድረግ አይረሳ። ሌላ ቤት ይዤላችሁ እስከመመጣ ድረስ ሰላም።